ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎስ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ የትራክተር ርክክብ አደረገ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከሚሰጣቸው የቁጠባና ብድር አማራጮች መካከል አንዱ የእርሻ መሳሪያዎችን ብድር ማቅረብ ነው። በዚህም መሰረት አሚጎስ በጋራ ከሚሰራባቸው አስመጪ ድርጅቶች መካከል አንዱ ከሆነው ቴካፍ ትሬኒንግ የሶናሊካ ትራክተር እና እስካቫተር አስመጪ ድርጅት ጋር በጋራ በመሆን ታህሳስ 18 በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ ለእርሻ አገልግሎት የሚውል ትራክተር ርክክብ አድርጓል። በርክክቡ ስነ ስርዓት ላይ የወላይታ ዞን የግብርና መካናይዜሽን ኃላፊ ጨምሮ ከፍተኛ የስራ አመራሮች፣ የቴካፍ ትሬኒንግ ሰራተኞችና የአሚጎስ ከፍተኛ የስራ አመራሮች ተገኝተዋል። ነዋሪነታቸውን በወላይታ ሶዶ ከተማ ያደረጉት የአሚጎስ አባል አቶ ጎጆሌ ካኒዶ በአዳማ ቅርንጫፍ ቢሮ የትራክተር ብድር ሂደቱ በ15 ቀናት ውስጥ በመጠናቀቁ ደስታቸውን ገልጸዋል። አክለውም በቀጣይ ከአሚጎስ ጋር በግብርናው ዘርፍ በርካታ ስራዎችን እንደሚሰሩ ገልጸዋል። አሚጎስ በ3 ከተሞች ትኩረቱን መሰረተ ልማት ላይ ያደረገ አዳዲስ ፕሮጀክቶችን እየሰራ ይገኛል። አሚጎስ ከሚሰጣቸው የቁጠባና ብድር አማራጮች በተጨማሪ በሚሊዮን የሚቆጠሩ ገንዘቦችን በመመደብ ማህበራዊና ልማታዊ ኃላፊነቱን እየተወጣ ይገኛል። በዚህም መሰረት በሽረ፣ በውቅሮ፣ በማይጨው በከተማ ውበት ጥበቃ ላይ ትኩረቱን በማድረግ የመሰረተ ልማት ግንባታዎችን እያከናወነ ይገኛል። ግንባታዎቹም ቅርብ በሚባሉ ቀናቶች ተጠናቀው ይመረቃሉ ተብሎ ይጠበቃል። ከዚህ ቀደም አሚጎስ በመቀለና በአድግራት የመንገድ ደሴቶች ውበትና ጥበቃ እንዲሁም በታሪካዊቷና ጥንታዊቷ ከተማ አክሱም 24 የህዝብ መጸዳጃ ቤቶችን መስራቱ ይታወሳል። አሚጎስ በተለያዩ ከተሞች እየተሳተፈባቸው ያሉ ማህበራዊ ኃላፊነቶችና እያስገነባቸው ያሉ መሰረተ ልማቶች ለበርካታ ሰዎች በጊዜያዊነትና በቋሚነት የስራ ዕድል እየፈጠረ ይገኛል። በተጨማሪም እስካሁን ለአባላቶቹ 7 ቢሊዮን ብር ብድር በመስጠት ለተሻለ ህይወት መንገዶችን እየከፈተ ይገኛል። አሚጎስ ከትራንስፖርት አገልግሎት ሰጪ ባለቤቶች ጋር ውይይት አደረገ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የመንገድ ደህንነትና መድን ፈንድ አገልግሎት ታህሳስ 24 ባዘጋጀው ስልጠና ላይ አጋር ድርጅት በመሆን ከሰልጣኞች ጋር ውይይት አድርጓል። የመንገድ ደህንነትና መድን ፈንድ ያዘጋጀው ይህ ስልጠና ለደረቅና ፈሳሽ ትራንስፖርት አገልግሎት ሰጪ ባለቤቶች የተሰጠ ስልጠና ሲሆን አሽከርካሪዎቹም ሆኑ ባለቤቶቹ በስራቸው ላይ ማድረግ ያለባቸው ቅድመ ጥንቃቄን በተመለከተ ትኩረቱን ያደረገ ስልጠና ነው። የዚህ ስልጠና አጋር የሆነው አሚጎስ የሚሰጣቸውን የቁጠባና የብድር አማራጮችን ከሰልጣኞቹ ጋር ውይይት አድርገዋል። በውይይቱም ከሰልጣኞቹ በርካታ ጥያቄዎች ተነስተው ውይይቱን ባካሄዱት የአሚጎስ ቅርንጫፍ ማናጀሮች ማብራሪያ ተሰጥቶበታል። ውድ የህብረት ስራ ማህበራችን ቤተሰቦች ያዘጋጀነው ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስል ነበረ። መልካም ሳምንት። Thank you.